እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በፍቅር በጤና አደረሰን አደረሳችሁ። መልካም በዓል። እንኳን አደረሳችሁ ተመልካቾቻችን። ዛሬ እንግዲህ ገናን በካስማ ቤት የሚል ልዩ የመዝናኛ ፕሮግራም ከምንወዳቸው ከምናከብራቸው አርቲስቶቻችን እንዲሁም ከትዳር አጋሮቻቸው ጋር በጋራ የምናሳልፈው ልዩ የሆነ መዝናኛ ፕሮግራም አዘጋጅተናል። አብራችሁ እንድትቆዩ ከወዲሁ እንጋብዛለን። እንግዲህ በዚህ በካስማ ቤት ውስጥ ከተገኙ ታዋቂና አንጋፋ ባለሙያዎች መካከል መኮንን ላከታል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኚህ ደግሞ ውዷ ባለቤቴ የምላት ሰላም ደግሞ ትባላለች። ሰላም። እሺ። በመቀጠል ደግሞ ማስተዋወቃችሁ ፍቃዱ ከበደ። ተስፍዬ እንኳን አደረሳችሁ። ከነ ቤተሰቦቻችሁ ከነ ወዳጆቻችሁ ከነ የምትወዱት የኢትዮጵያ ሕዝብ ጋር እንኳን በሰላም አደረሰን። ወደፊትም ሀገራችን ሰላም ሆና እንደዚህ አይነት ደስ ደስ የሚሉ ባህሎች እንድናከብር ይሁን። ከፊት ለፊት የተቀመጠችው እዚህ ብዬ ማያት ኤለን ጌታቸው ትባላለች። ኤልዬ እንኳን ደህና መጣሽ። ውዷ ባለቤቴ እንደቦኬ ደስ ይላል። ሌላኛው ወንድም አለም ሚሊዮን ብርሃኔ እጅግ አድርጌ ነው የምወደው። በጣም አደረሰ ወንድም አለ። እንኳን አብሮ አደረሰን። ውዷ ባለቤቴ እዚህ አጠገባችን ተኮፍሳ ቁጭ ብላ የምታዩት ደግሞ ባል መከታ ነው ተብላ በእሷ ያስታውቃል። ባል ጥሩ ባል እንደያዘች ቅድስት ጌትዬ ትባላለች። የልጆቼ እናት የትዳር አጋሬ ነች አይደል? ስለዚህ እንግዶቻችን እንኳን ደህና መጣችሁልን። ዛሬ እንግዲህ በልዩ ፕሮግራም ገናን በካስማ ቤት የምናሳልፍ ይሆናል። ጥሩ ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ። እንዴት ነው የገና ፕሮግራም ላይ ወይም ሌላ በዓላት ላይ ወንዶች ቤት ውስጥ የማገዝስ እንዴት ነው? አሁን ባሎቻችሁ ቤት ውስጥ ስታስተካክሉ ቤት በማስተካከል ሊሆን ይችላል፣ ምግብ በማብሰል ሊሆን ይችላል፣ ብቻ የበዓል ዝግጅት ላይ ትኩረት ባደረገ እንቅስቃሴ ላይ የማገዝ ነገራቸው እንዴት ነው? እስቲ እንደው አጫውቱ። ነው ዘጋጅ ይታይ እንደዚህ ቢሆን ነው እኔ ባባላ ሁላችን ደስ ይላል። እሺ፣ እንዴት ሴቶች ተባባሉ። ሰላም ካንቺ ይጀምር። መኩዬ እንዴት ነው ቤት ውስጥ ቅርጫ በማምጣት ልጆቹ ጋር የቅርጫ መሆን አስተባባሪ ነው አይደል? የሆነ ግሩፕ አላችሁ አይደል? እሺ፣ በጉን አስቀድሞ ይልካል። ከዛ ደግሞ የበለጠ ቅርጫ በማምጣት ከልጆቹ ጋር አብሮ መሰራት ይሄን ያካሂዳል። እኔ ደግሞ ሰራቱ ለማጠር በዓል ከቤተሰብ ጋር በደስታ ዳቅር ነው እንጂ በቃ ይሄ በማለት የሴት እንትን ላይ የለበትም ማለት ቤት ማስተካከል ሳምንት በፊት እንደሚጀመረው እኔ ወንድም ደብለቅለቅ ነው የሚለው ቤቱ ማዘጋጀቱ ምንም የሚቀር የለም። ማስጌጡ ያለሽ ምታያለሽ ማስጌጡ ማስዋቡ ላይ በጉሩፍ ወጣ ብዬ ስመጣ ሳምንት በፊት ነው የሚጀምረው እና ከሳምንት በፊት ነው በዓል የሚመስል ደና ምን ይመስላል የዕለት ሁለት ምን ይመስላል ብለህ ያጓጓል። እና በማየትና በመጓጓት በመከታተል ነው እንጂ በማገዙ የለበትም ነው የሴት ጉዳይ ነው። ኦኬ፣ እስቲ ሌሎች ፍቄ እንዴ እኔ አሪፍ ነኝ በነገራችን ላይ። እንዴት ሚስት ሆነ እርግጥ ነው አሁን ሎኪ ቅርጫ እንዳለው ሄጄ ቀሪ ይሆናል። ቅርጫው ቦታ ሄጄ ቀሪ ይሆናል። እንዴት እቀራለሁ? ጠዋት ሄድና እዛው ልቀር ይችላል። አንዳንድ ወዳጆች ታገኛለሽ፣ የሆነ ጓደኞችሽን ታገኝና ድንገት የሆነ ድባቡ ደስ ይላል። የቅርጫ ድባብ ግን ብዙ የገናዎች ደግሞ አሉ። አጋጣሚ የገናዎች ትገናኛለህ፣ ትስቃለህ ምናምን በቃ ጠግብ ያለው ብለሽ ወይ እንትን ካልክ በኋላ ቆይ ከእንትኑ ይባልና ካንተም ስጋ ሊሆን ይችላል ነው ከሊ ከፈት ይባልና ከዛ ተከፍቶ ሲጣፍጥ ቤት ወይ ሆቴል አይጣፍጥም። ግን ቤት ውስጥ ያው ብዙውን እውነት ለመናገር የሴቶች እንትን በጣም ከባድ ግን እውነት ለመናገር ያሁኑ አሁን ዘመን ላይ ያሉ ባሎች ደግሞ ተለይተናል። የመተጋገዙ ነገር አለ እንደው ደረጃው ነው እንጂ ቤት ውስጥ
የሆነ ነገር ማድረግ ሌላው አሁን ለምሳሌ ለእንትን ለክትፎ የሚሆን ስጋ ማስፈጨት የሆነ ነገር እንደዚህ ወጣ ብሎ መምጣት የሆነ ነገር ማድረግ ለምሳሌ ይባላል። አሁን ስጋው ለገና ወይም ለበዓል መጥቶ ተቆራርጦ ምናምን ስትል ስጋ ነገር አድርጎ ፍሪጅ ውስጥ ማስቀመጥ እንደ ድሮ ዝም ብለን አንቀመጥ። እውነት ነው። መተጋገዙ አለ። አግዛለሁ። እስቲ ሚስት የምስክርነት ይሱ እውነት ነው። ትክክል ነው። ያግዛል። እንደው ባለው ልክ ነው የሚለው ይሄ እንትኑ ስጋው ተቆራርጦ በዚህ ሁሉንም ነገር ማርፈዱ ላይስ የት ነህ ስትዩ መጣው እያለሽ የሚለው እሱ ይቅር ብላለች። አትደጋግመው ፍቄ እየተነግረዋል እንግዲህ። እሺ ሚሊ አይ እኔ እንኳን በመብላት ነው ማግዛት። እስቲ እንዴት ነው ቤት ውስጥ? አይ እኔ ብዙ እንደዚህ አይነት ነገር ላይ ጭራሽ የለውበት። ያው እቃውን ማቅረብ ምናምን ሊሆን ይችላል እንጂ የወንዶቹ የውጭዎቹን ስራ ምናምን እንጂ ቤት ውስጥ ከመብላት ውጪ ብዙም ተሳትፎ አላደርግም። እንዴ ወደቀ ማታነሳ አስተያየት ኧረ በፍጹም። እኔ በጣም የሚገርመኝ ነገር በፊት አሁን ለብቼ ወንደላጤ ሆኜ ከቤት ከወጣሁ በኋላ ከሆነ ጊዜ በኋላ ብቻ ምግብ መስራት ቻልኩኝና ምግብ ሰራ ነበር። ኪኪ እቤት ከመጣች ያለ ነው ፍቄ። ኧረ በጣም ነበር የሚያዝናናኝ ምግብ መስራት ምናምን። ኪኪ ቤት መምጣት ከጀመረች ጀምሮ ግን በቃ እሷ ውጪ ትመላለስ ምናምን ስለነበር ውጪ ስትሄድ እኮ እሰራለሁ በትክክል። ከመጣች ግን ማንኪያውን ላላነሳም። ከዛ አሁን ጭራሽ ስንጋባ አንድ ላይ መኖር ስንጀምር ምናምን ደግሞ ጭራሽ በቃ ቼክም አድርጌው አላውቅም። የቀረበውን በቃ እያጣጣሙ አስተያየት እየሰጡ መብላት። እሺ ግን እዚህ ጋር ወንድማማቾች አሉና እንዲሁ ከማልፈው ማለት ነው ሚላ እንግዲህ ካገባ በኋላ ያለውን ነው እያወራን ያለው። አጋጣሚውን እንጠቀምበትና እንዴት ነው አንድ ላይ በልጅነቱ ወይም ማለት ከማግባቱ በፊት ያለው ቤት ውስጥ የማገዝ ነገር ነበረ? በዓል ሲመጣ የኛ ቤተሰብ ሰፊ ነው። አንድ 6 ምናምን ነበር ከእናትና አባት ውጪ ማለት ነው። አባታችን ብዙ ጊዜ ክፍለ ሀገር ምናምን ነበር የሚወጣው። እናታችን ግን አለች፣ የቤት እመቤት ነበረች። በጣም የተባረከች እናት ነበረች። ነፍሷን ይማረውና ምንድነው የምናደርገው መሰለሽ? በመዋጮ ይታመን ነበር እዛ ቤት። አንድ ነገር ለማድረግ መዋጮ ይደረጋል። ሚሊዮንም ያዋጣል፣ እኔም ያዋጣለሁ። ሁሉም ሰው ያዋጣና የበዓል ሴሬሞኒው ይሰራል ቤት ውስጥ እዛው። አዎ ሁላችንም እንገናኛለን። ይበላል፣ ይጠጣል፣ ምን ይባላል። ያው ግን ያው ጊዜው ሲደርስ ደግሞ ሁሉም ሰው የሚሄደውም ወደ ላይ የሚሄደውም ሄዷል፣ ቀሪውም አለ። የሚገርምሽ ነገር ግን እኔ ቤት እያለው ማለት ሳልወጣ ማዘር እያለች ስፔሻሊ በጣም ስራ አጋዥ የሚባል ሰው ነው። ይሄ ልብስ አጥብ ነበር ይብን ከሷ ጋር ሁላ ልብስ ስታጠብ ምናምን በጣም ማዘሬን ማገዝ ፈልግ ነበር። ልብስ ማጠብ ምናምን የሚባለው ላይ እንዳልኩሽ ትንሽ ቀበጥ ማለት የጀመርኩት ሚስት ስታገባ ማለት ነው። የተባረከ በዓል ይሁንልን። አሜን አሜን። ዛሬ እንግዲህ ተስብዬ 2 ፕሮግራም አዘጋጅተናል። አለ ምክንያት አይደለም ተመልካቾቻችን። ወንዶች እንዴት ነው ቤት ውስጥ ሚስቶቻቸውን በማገዝ ቤት ውስጥ በዓል ሲደርስ እንዴት ነው ያላቸው ተሳትፎ የሚለውን ጥያቄ ጠየቅነው። ሆም ብለን ነው 2 ፕሮግራሞች አዘጋጅተናል። እንግዲህ ሴቶችን ተስፍዬ እንሸኛቸውና በጋራ ሆነው ቡና ይጠጣሉ፣ ይጨዋወታሉ። ወንዶች እዚህ ይቀራሉ። ከዛ ወደ ቀጣዩ ፕሮግራማችን እንሄድ ይሆናል። እናመሰግናለን። በድጋሚ እንገናኛለን። እሺ እንግዲህ ተመልካቾቻችን ሚስቶችን ሸኝተናል። ሰዎች ብለው ቡና እየጠጡ ይጨዋወታሉ። ያው በካሜራችን ሄድ መለስ እያለን ሁሉንም ፕሮግራም እናስቃኛችኋለን። እንግዲህ ተስፉ ብርሃኔ እስቲ ቀጣዩን ፕሮግራም ልቀጥላ ወይ ነው? መልካም የገና በዓል በካስማ ቤት ጥሩ ጊዜ እያሳለፋችሁ እንደሆነ እርግጠኛ ነኝ። ጎበስ እንዴት ናቸው? ቅድም ሲያቀብጣችሁ ቤት በማስተካከል በማስዋብ ላይ ሁለቱ የለውበትም ብለዋል። ፍቄም
ገባ ወጣ ነው እንጂ አለሁበት ብሏል። ግን አሁን ሽልማት የሚያስገኝ ልዩ የሆነ የውድድር ፕሮግራም እናደርጋለን። ይህንን የውድድር ፕሮግራም በጥልቀት ወይኗ ትነግራችኋለች። ግን ራሳችሁን ለሚሰጠው ትዕዛዝ ሁሉ እንድታዘጋጁ አደራላለሁ። መልካም የገና በዓል። እሺ ምንድነው ውድድሩ? እንግዲህ ያው ተስፋዬ የሚያለው ነገር አለ። የምንገኘው በካስማ ቤት ነው። በካስማ ቤት ደግሞ መተን ገናን በካስማ ቤት እያሳለፍን የካስማ ውብ የሆኑ የቤት እቃዎችን የሚያመርት ድርጅት እንደመሆኑ መጠን ስለዚህ ብዙ የቤት እቃዎች የተለያዩ የተሟሉ እቃዎች እዚህ ሾሩም ውስጥ ይገኛል። ዛሬ እንግዲህ ሴቶች እዛ ቡና ይጠጣሉ፣ ይጨዋወታሉ፣ እረፍት ያደርጋሉ። ወንዶች ደግሞ በተቃራኒው የበዓል ዋዜማ ነው፣ በስራ በደንብ አድርገን እንወጣቸዋለን። ሶፋዎች አሉ፣ የሶፋ ጠረጴዛዎች አሉ፣ የተለያዩ የሳሎን እቃዎች ተዘጋጅተዋል። ተዘበራርቀው ነው የተቀመጡት እና በተለያየ ሁኔታ እቃዎችን አስቀምጠናል። እነዚህን እቃዎች እንዴትም ተጠቅሞ እንዴትም አጣምሮ እንዴትም ተመሳሳይ ነገር በመፍጠር አንድ የሳሎን ቤት መገንባት ነው ለየብቻችሁ። ይኸው እዛ ጋር አለ። 3 ቦታ ተዘጋጅቶላችኋል። ቱታችሁን አድርጋችሁ ቆንጆ የሳሎን ቤት ዲዛይን መስራት ነው በእነዚህ በካስማ ፈርኒቸሮች። ውጤቱን ደግሞ የምታውቁት ወይንም ዳኝነቱ የሚሰጠው ከባለቤቶቻችሁ ሚስቶቻችሁ ነው የሚመጡት። የማን እንደሆነ አያውቁም። አንደኛ፣ ሁለተኛ፣ ሶስተኛ ብለው 3 ሴቶች ያስቀምጣሉ። ሁሉንም ነገር አይቶ በደንብ አስታውሎ ሳሎን ቤትን መገንባት ነው። ይሄን ይመስላል እንግዲህ ውድድራችን። በጣም ከባድ ነው ነገርየው። በእርግጥ ግን እስቲ እንሞክረዋለን። ያው ጸሎት ማድረግ ነው እኔን እንድትመርጠው። እንዴት ነው ውድድሩ ማለት? መገንባት ነው ሲባል ሶፋውን በትክክል ራሱ አንድ አድርጎ ማስቀመጥ። ሳሎን ላይ ምን ቢቀመጥ የተሻለ ነው? እንትኖቹ ያምራሉ፣ እቃዎቹ ሶፋዎቹ ስለሚያምሩ ይህንን ቆንጆ አድርጎ መስራት ያቀታል። ልብስ ይቀየራል። ከዛ ልብስ ቀይራችሁ ጨርሳችሁ ስትጀምሩ ደቂቃ እንይዛለን እኛ ተስፍዬ። የመኩየ ቤት እዚያ ጋ ነው። የፍቄ ቤት እዛ ጋ ነው። የሚሊ ቤት ይሄ ነው። መልካም የገና በዓል ይሁንላችሁ። ሁላችሁም ይህን ደማቅ የሆነውን ፕሮግራማችንን በመከታተል አስተያየት በመስጠት አብራችሁን ቆዩ። መልካም በዓል። እስቲ እንግዲህ ይሄ ወንዶችን የምናይበት ሁላችሁም ወንዶቻችን ራሳችሁን የምትፈትሹበት ፕሮግራም ነው። አዝናኝ ነው። በጣም ልዩ ዝግጅት ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። እንሰጣቸው ተስፍዬ 10 ደቂቃ ነው። 10 ደቂቃ ነው። አዎ በነገራችን ላይ ዛሬ የምንገኘው ገናን በካስማ ቤት እያሳለፍን ነው። የካስማ ደግሞ ውብ የቤት እቃዎች በሙሉ ያሟላ ሾሩም ውስጥ ነው የምንገኘው። ስለዚህ ሁሉም የሳሎን እቃዎች በየቦታው አሉ። እነሱን ፈልጎ ሙሉ ማድረግ ብቻ ነው። የካስማ ፈርኒቸር ትልቁ የስራቸው አድቫንቴጅ ይሄ ነው። ይኸው በቀላል ማንቀሳቀስ ይቻላል። እንደገና ውስጦቹንም ማጽዳት ይቻላል። ምክንያቱም ክፍተት አለው። ይሄ የተለየ የሚያደርገው አሁን ራሱ ፍቄ ሲገፋው አየሁ አይደለ? ወደሱ ቤት መተን ስናየው ያየነው አጋጣሚ ነው። ይሄው ክፍተት ስላለው እንደፈለክ መግዛት ይችላል። ሰዓት ወይኔ ፍጥነቱ 3 ደቂቃ ሊሆን ነው።
3 ደቂቃ ከ41 ሰከንድ። ሚሊ እንዴት ነው? እሺ የሰው ቤት ስድስት ደቂቃ 6 ደቂቃ ሚላ 6 ደቂቃ ሞኬ 6 ደቂቃ ፍቄ 6 ደቂቃ ላይ ደርሳቸዋል። ሰዓት እየሄደ ነው። ስድስት ደቂቃ ከ34 ሰከንድ ሰዓት እየሄደ ነው። በርቱ ጎበዝ። ሰዓት እየሄደ ነው። አይዞን ሰባት ደቂቃ አልፏል። 7 ደቂቃ አልፏል። ፍቄ ሰዓት እየሄደ ነው። ሰዓት እየሄደ ነው። ሁሉም እቃዎች አሉ። ፈልጎ እነሱን መጠቀም መቻል ነው። ሰዓቱ እየሄደ ነው። የሰው ቤት
መኩዬ ጨርሳል። እዛው ቤት ላይ ቆየን። ቤት ላይ ቤት እንግዲህ ላይ ተመልካቾቻችን ዘና 7 ብለን ደቂቃ ቤት ላይ ከ47 ሰከንድ ላይ መኮንን ለአከ እንዴት ነው የሚለውን ብርሃኔ? መኮንን ለአከ ቤቴን ገንብቼ ጨርሳ? ሰርቼ ጨርሻለሁ እያለ ነው። እየጨረስክ ነው? ዘጠኝ ደቂቃ ከ33 ሰከንድ 9 ደቂቃ ተስፉ ብርሃኔ 30 9 9 41 41 43 44 45 46 48 49 50 52 53 54 55 56 ይሄው 59 አቁሙ። አልቋል። ይሄው ተመልካቾቻችን ሰዓት ይዘን ነው የተከታተልነው። እሺ አለቀ። አቤት እንኳን አብሮ አደረሰን፣ እንኳን አብሮ አደረሰን ልጆች፣ እንኳን አብሮ አደረሰን። እንዴት ነህ? ኧረ አይነሳም። አሳምሮህ የለ እንዴ? አምሮበት የለ እንዴ? እኔን ፈጀኝ እንጂ እንዴት እኔን ፈጀኝ? እንዲሁ ኧረ አይወራም፣ እንዴት አይወራም አልኩ። እንዴት ወጣበት? ወጪው በስመ አብ አልቻልኩትም። እሱ ብቻ ነው የቸገረኝ እንጂ ሁሉ ነገር ጥሩ ነው። ትንሽ ሲሚርቶ ብር በላ። ምኗ? ሲሚርቶ ሲሚርቶ በላ አይደል? ገንዘብ ጉድ እኮ ነው። ድሮ በ8 ብር ኩንታል እንዳልሸመትን ያወተ ዘንድሮ ከባድ ነው። አሉ የእሱ ነው የሲሚርቶ ግን አለቀ። ዋናው ነገር ለገና ገበች ለገና ገባለሁ ብዬ ነበረ ቃል ገብቼ ለራሴ እግዚአብሔር የተመሰገነ ይሁን። ይኸው ዛሬ ገባሁ። ጎሽ እናንተም ገባችሁ። ገባን እንጂ በጣም ተመስገን ነው። የዛ ጊዜ ገዝቼ አስቀምጬ ቢሆን እላለሁ። የዛ ጊዜ ገዝተው ባስቀምጥ ኖሮ ይሄ ሁሉ አይሆንም። እንዴት ነው? እንዴት አያችሁት እናንተ? ውይ ለእኛ ጥሩ ነው። ተመልካቾቻችን ካስማ የጥራት አርማ እውነት ነው። የገናን በዓል በቆንጆ ሁኔታ እንድታሳልፉ ይኸው የተለየ ፕሮግራም አዘጋጅቶላችኋል። እንዴት አገኛችሁት? አስተያየታችሁን ስጡን። አሁን ደግሞ ወደ ቀጣዩ ቤት እንሄዳለን። እሺ ቀጣዩ ደግሞ አሁን ወደ ሚሊዮን ቤት እንሄዳለን። ወደ ሚሊዮን ቤት እንሄዳለን። እሺ እንግዲህ ተስፉዬ ቀጣይ እንግዲህ ወደ አርቲስት ሚሊዮን ብርሃኔ ቤት ነው ጎራ የምንለው። እንግዲህ የመኮንን ለአከ ቤትን አይተናል። እኛ ዳኝነት አንሰጥም፣ ሚስቶች ናቸው ዳኝነቱን የሚሰጡት። በትክክል አይተን ጠይቀን መውጣት ብቻ ነው። በትክክል ወደ ሚሊዮን ብርሃን ቤት። በጣም ጥሩ። እሺ ወደሱ ቤት እናመራለን። ባሉ ደህና ዋሉ። ደህና ዋሉ። ደህና ዋሉ። እንኳን አደረሰ ወንድም ሚሊዮን፣ እንኳን አደረሰ፣ እንኳን አደረሰ። ደህና ነው ወይ? እንዴት ነው? እስቲ ቁጭ በል፣ ነይ ቁጭ በል። እዛ ጋር እንዴት ነው? ኮምቢኔሽኑ የሚመጣውም እንደዛ። እውነት ነው። የቤትን ውበት በጠበቀ ሁኔታ አቀማመጣችን። እሺ እንዴት ነበር የቤት? በጣም እውነትም ከዋንዛ ነው ምናምን የተሰራ ያላችሁት አይደለ? የእውነት ቤት ማስተካከልስ እንዴት አገኘ? በጣም
አይደለም? ስንት ዕዳ እንደተሸከመች የገባኝ ያው አሁን ቀጣይ በዓል ላይ ከዚህ በኋላ አጋዥ ነው የምትሆነው አይደል? አጋዥ ነው እንጂ በጣም ከባድ ነው። በተለይ ከካስማ ከጫነን ዕቃችንን ደግሞ የበለጠ ከባድ ይበልጥ መተጋገዝ ያስፈልገዋል። በጣም እንደምታዩት ውብ ሆኖ ተሰርቷል ቤታችን። እንግዲህ መልካም ጊዜ ሆነልን። የተባረከ በዓል ይሁንልን። ወደ ፍቄ ቤት እሺ፣ ቻው በሉ። ይቅናችሁ እንግዲህ ይቅናችሁ። እሺ እንኳን አደረሰ ፍቅዬ፣ እንኳን አደረሰ፣ እንኳን አደረሰ። ቀሰቀስን ቀሰቀስን ያርፍ ነው። በነገራችን ላይ እዚህ ጋር ጠረጴዛ ላይ ያረኩት በዓል እንደመሆኑ መጠን ብዙ የልጅ ልጆች ይመጣሉ። ብዙ የልጅ ልጆች ስለሚመጡ እንደፈለጉ ዘና እንዲሉ ጫወቱ ነው እንጂ ካስማ ሞልቷል፣ ጠረጴዛ ሞልቷል። ግን ምንድነው ሰው እንደፈለገ ገብቶ ተንቧሽቶ ይወጣል። ጸልዮም እሺ እንትኑን ተቀብለናል። እንዴት ነው የሴቶቻችንን ድካም እንዴት አገኘው? እውነት ለመናገር በጣም ፍቄ አልተቀመጥንም እኮ ያው ቴብል ያላስቀመጥኩት ፈለገ። አሁን የተገደበ ነገር የለም። ዝም ብላችሁ አልገባችሁ እንደዚህ በዚህ ለለፋ አላላችሁ ግብት የሴቶቹንስ ድካም እንዴት አየን? በነገራችን ላይ በጣም ከባድ ነው። መፈንቅለ ሴቶች የሚል ፊልም ሰርቻለሁ። ወንዶቹ ቤት እየሰሩ ሴቶቹ ውጭ ነው ሲገቡ የሚል ፊልም እና በጣም የእውነትም ይሄ የእውነትም ከባድ ነው። የእውነት አይደለ? የእውነት አዎ። እኔ አሁን ትንሽ አግዛለሁ ግን አይገባም በፍጹም። እኛ ለፍተን ውጪ ወንዶች ለፍተው ከሚያመጡት ጋር ተስፋ አይገናኝም። በነገራችን ላይ ይሄ ከማድከሙም በተጨማሪ ሴት ልጅ ብልህ ነች። ሴት ልጅ የምታይበት መንገድ ውበት ራሱ መፍጠር፣ ከለሮችን ማቀናጀት እንዴት አታይም እንዴ? አዎ ያው አሁን ዳኝነት አልሰጥም። ሚስቶች እኛ ዳኝነቱ እኛ ጋር አይደለም። የሴቶችን ነው ይሄ ድካሙ ብቻ ሳይሆን ወደዛ ወደዚህ ማለት ሶፋ እንዴ ብዙ ነገሮች ልብሶች ይታጠባሉ። በዓል ሲመጣ በጣም አድካሚ ነው። ከዛ ደግሞ ውበት የሚያዩበት አትያይ ተቃቀነዋል ነገር ለምሳሌ በቃ ያልኩት እንዳለ ሄሉ ፍርስፍስ ልታርግ ትችላለች። አይክ ሌላ አትያይ አለን። ሴቶች በጣም እድለኞች ነን። በነገራችን ላይ በተፈጥሮ የተሰጠን ልዩ ነገር አለ። ይሄኛው በዓል እኛ ቤት አሁን በዓል ሰው ይነሳል፣ ጠረጴዛው ይነሳል። ፍቅር ሰምተናል። ግን አሁን ይኸውልህ ለፍርድ የማይመቸው እኛ አይደለንም ፈራጆቹ። ፈራጆቹ ከጥቂት ደቂቃዎች በኋላ መልካም ገና ሊሉ ይመጣሉ። እንከተል። እንኳን አደረሰ ለማለት ነው የመጣ ነው። እንግዲህ ሚስቶችን ይዘን መተን በጋራ የምናየው ይሆናል ውጤቱ። እሺ እንግዲህ ተመልካቾቻችን ገናን በካስማ ቤት ልዩ የመዝናኛ ፕሮግራም እያሳለፍን ነው የምንገኘው። ጥሩ ጊዜ እያሳለፍን ነው። በትክክል አዎ። እንግዲህ ምንድነው የሶስቱን ቤቶች ዞር ዞር ብለን አይተናል። አሁን ፍቄ ቤት ነው የምንገኘው። ፍቄ በምቾት ለሽ ብሏል። ያያችሁት ነው ከኋላ ዞር ስል። ስለዚህ ሚስቶች አሉ። ሚስቶች ደግሞ መተው ዳኝነቱን እነሱ የሚሰጡት ይሆናል። እንኳን አደረሳችሁ፣ እንኳን አደረሳችሁ። እንዴት ናችሁ? በዓል እንዴት ነው? ቆንጆ ነው በዓል? እያሳለፋችሁ ነው? ቡናው ሳልደረሰ ይደርሳል። ቀድመን ደረሰ። እሺ እንጠጣለን። እንግዲህ ሚስቶች ባሎቻችሁ የታዘዙትን ስራ ሰርተዋል። እስካሁን እዛ ቆይታ ያደረግነው ይሄው። እሺ አመሰግናለሁ ሄሉዬ። እንግዲህ ተመልካቾቻችን ከዚህ በፊት የነበረን ቆይታ ከባሎች ጋር ነበረ። ባሎችን የካስማ የቤት ውብ እቃዎችን ሙሉ በሙሉ አዘጋጅተን አንድ ሳሎን የሚያስፈልገውን እቃ ወይም ደግሞ ቢጠቀሙትን ግብአት አቅርበንላቸው ነበረ። እራሳቸው መርጠው ከየትም ፈልገው የሆነ አንድ ሳሎን ቤት ሰርተው ማሳየት ነበር። እሱን ስንከታተል ቆይተናል። አሁን ደግሞ ሚስቶች ጋር መተናል። ሚስቶችን አግኝተናቸዋል። ስለዚህ ይሄንን ቤት እንዴት ሰርተውታል፣
ምን ያክል ውጤት ተሰጥቷላችሁ የሚለውን እንዴት ነው ተስፍዬ ከ10 ነው አይደል እንዴት የተሰጠው ስያሜው አሁን ይኸውላችሁ እያንዳንዱን ሳሎኖች ሀ ለ ሐመር ውሃ ብለን ከፋፍለናል የማናቸው ባለቤት ማንኑን የትኛውን ቤት እንደሰራው እኛ እንጂ እናንተ አታውቁትም ስለዚህ እዚህ ላይ የካስማ ማስታወሻ አለ ያያችሁትን ቤት ከ10 ነጥብ ትሰጣላችሁ ማለት ነው ተግባባ ከ10 ነጥብ ትሰጣላችሁ እኛ ደምረን እናንተን 80 ከመቶ እናደርሳለን ባሎቻችሁን እንሸልማለን እግረ መንገድም እናንተም ትሸልማላችሁ ማለት ነው የጋራሽ ለጥንዱ ሽልማት እንኳን አደረሳችሁ መልካም የገና በዓል አሁን ወደ ውስጥ እንግባ እሺ እሺ ነው ግቡ እሺ ያው ወደዚህ እንግዲህ ሀ የተባለ ስያሜ የተሰጠው ሳሎን ነው እንግዲህ ቁጭ ብላችሁ ይት በደም ተዛውራ እንዴት ነበረ የሳሎን ቅርጹ የወንበር አቀማመጡ የትራሱ የምታዩበት መንገድ በዓል ነው ምንድነው እስኪ በዓል ለማስመሰል የተጠቀምነው ነገር አለ ወይ እንዲህ አይነት ነገሮች ዝም ብሎ ሶፋ ማስቀመጥ ብቻ ይሄ ሀ ነው አይደል ተስፋ አዎ ሀ ብላችሁ ነጥባችሁን መያዝ ነው አይ መመካከር አያስፈልገውም አትመካከሩ ሁሉንም እዩትና ከዛ ሁለተኛ ዙር ላይ ውጤት መስጠት ትችላላችሁ ነው ወደዚህ ነይ ወደዚህ ሰላም መልካም የገና በዓል ይሄ ደግሞ ለ ብለን ስያሜ የሰጠነው ለ የቤት መኖሪያ ቤት ሲጨርሱ በቅቶናል ጨርሰናል ወደ ቀጣዩ ክቡራትና ክቡራን ይሄ ደግሞ ሐመሮ ሀ ሳሎን ይባላል ተመልከቱት ባሎች መታየት አይቻልም በቃ ዞር እኮ ፊታችሁን አዙር ባሎችና ሚስቶች የመታየት እድል አልተፈቀደላችሁም ለትንሽ ደቂቃ እሺ ያው በደንብ ይዩት በቂ እይታ ነው ያደረጋችሁት ስለዚህ አሁን ውጤት ለመስጠት ከመጀመሪያው ድጋሚ ሁለተኛ ዙር ነው የምናየው እንዴት ነው ተስፋዬ ደግማችሁ ማየት ትፈልጋላችሁ ድጋሚ ማየት ትፈልጋላችሁ አረ ውጤት መስጠት ትችላላችሁ አረ በጣም እዚህ ጋር ቁጭ በሏ
እንግዲህ ውጤቱ ተደምሮ ተባዝቶ አሁን እጃችን ላይ ገብቷል። ከዛ በፊት ተስፋዬ አሁን ከምንነግራቸው ያችኛው ቀጣይ ፕሮግራም አለን አይደል? ከሱ በኋላ ቢሆን አይሻልም? ቀጣይ አድርገን በውጤት ፕሮግራማችን ትክክል። ባሎች ባካችሁን ተከተሉ፣ ሚስቶች ባካችሁን ኑ። ተመችቶናል በጣም። ሀያት እባላለሁ። የካስማ ፈርኒቸር ቤት ባለሙያ ነኝ። አሁን የምንገኘው በቦሌ አትላስ የሚገኘው ሾሩማችን ነው። ባለ ገና በዓል በሰላም አደረሳችሁ እላለሁ። መጀመሪያ ይሄንን ገጥም ስንል ይሄንን ወደ ውስጥ ገፋ እናደርጋለን። እዚህ ጋር እንትን ነው። ከዛ እነዚህን ሁለቱን አንድች ጥፍ እናደርጋቸዋለን እኩል አድርገን ማለት ነው። ወደዚህ ወደ እንጀራችን እናመጣና በዚች እንድች እናነሳት። እንድች ከነቅ በኋላ መርፌዋን እናስሳትና ይችን አስተካክለን ያችን እናስወዳታለን። ከዛ አሁን ይችን እያጠፍን እያስተካከልን የኛውን እየተጫን እንሄዳለን። ስናቆም መርፌዋን እናስለግጣታለን። ከዛ አስተካክለን አሁን ጨርቃችንን እንይዛለን። እንጨርስ ይችን አሁን እንደዚህ እናደርጋለን። ከዛ እንጫለን እንቆርጣለን። ከዚህ ጋር ይችን መርፌቱን ወደታች ለማስረገጥ ይችን እንጫን ስንላ መርፌቱ ትገባለች። ይችን ለማንሳት ደግሞ ይችን ወደ ላይ፣ ይችን ለማውረድ ይችን ወደ ታች። ከዛ ይችን አሁንም ወደ ላይ ስታረግ እንደዚህ ታረጋታለህ፣ ወደ ታች ስታረግ እንደዚህ። በካስማ ቤት እያከበር ነው ያለው የገና በዓል እንዴት ነው? ከወደዳችሁት አስተያየታችሁን አስፍሩልን። እንግዲህ አሁን ፍቄ እጅግ ከባድ የሆነውን ስልጠና ወስዷል። በ2 ደቂቃ ሊያሳየን ቃል ገብቷል። እንዴት ነው ተማሪሽ? 2 ደቂቃ አይ ይሰራል ይሰራል አይደል? በደንብ አይቷል። ዛሬ እንግዲህ የገናን በዓል በልዩ ዝግጅት ገናን በካስማ ቤት በሚል ሀሳብ ተሰባስበን የተለያዩ ፕሮግራሞችን እያካሄድን እንገኛለን። እንግዲህ ካስማ ቤት ተገኝተን ደግሞ የካስማ ሀያት ትባላለች አይደል? አልተሳሳትኩም። የካስማ ፈርኒቸር የልብስ ስፌት ባለሙያ ናት። እንግዲህ አርቲስቶቻችንን ተወዳዳሪዎቻችንን ደግሞ እንዴት እንደሚሰራ ከፍቄ በመጀመር አሳይተዋለች። እኛ 2 ደቂቃ ነው የምንሰጠው። ይበቃዋል አይደል? ትስማሚያለሽ? ይበቃዋል አይደል? ካስማ የጥራት አርማ ናይ ጎበዝ። በቃ እሺ እንግዲህ ተስፍዬ ሰዓታችን ይዘናል። ተጀምሯል። ሀያት ምንም አስተያየት መስጠት የለም። 12 ሰከንድ 14 15 ሰከንድ 15 ሰከንድ 27 ሰከንድ 28 አይዞ ፍቄ በርታ። አይዞ ፍቄ ሰከንድ 59 ሰከንድ። እሺ ጥሩ ነው ፍቅዬ፣ ጥሩ ነው። ሳትከው ግን ፍቄ አበጀ ይሞታቸው። በርታ
በርታ በርታ። ውይ 1 ደቂቃ ከ23 ሰከንድ 1 ደቂቃ ከ23 ሰከንድ አይዞህ ፍቅዬ 1 ደቂቃ ከ39 ሰከንድ ፍቅዬ ሰዓትህ እየሄደ ነው። ሰዓታችን አልቋል። ከ59 2 ደቂቃ አልቋል። አልቋል። እንግዲህ ተመልካቾቻችን እንዳያችሁት ፍቄ ይችን ያክል ሰፍቷል። አዎ ጥሩ ነው። እናመሰግናለን። ቀጣይ ተማሪ ይመጣል። ቀጣይ ተወዳዳሪ ይቀጥላል። ይሄኛው ግን እንዳለ ይቀመጣል። መጀመሪያ ይሄንን ወደ ውስጥ እንድጫን ትላለህ። እሺ። ከዛ ጫን ካልከ በኋላ እነዚህን ውስጥ ጥፍ አድርገህ እኩል ታጥፋቸዋለህ ወደ ውስጥ። እሺን ጨርቋን ማለት ነው። ከዛ እንደዚህ ወደዛ አምጣና እቺን ወደ ላይ እንድታረጋት ታነሳለህ። ከዛ ያዘጋጃትን ጨርቅ እንድታረጋት። ሌላ የምጠቀመው የለም። እቺ ለማስገባት እቺ ነው ማለት ነው። ወደ ላይ ስትጨርስ ወደ ታች ታወርዳታለህ። ከዛ መርፊያዋን እንድታስተካክላለህ። እሺ። ከዛ አሁን የሚያስተካክልከው ሲያልቅብህ በመርፊያዋ እንድታርገ ትይዛታለህ። እንዳትተረተር። ኦኬ። ይረግጥልሃል ማለት ነው። ከዛ ወደፊት ታስተካክላለህ። ከፊት ያለው እንዴት ነው ይሄኛው የሚገባው የሚወጣው? ይቻት እዚህ ጋር አለቻት። አይ የእግር ሸረ እግሬን ስትረግጠው ይሄዳል። እግሬን ቀጥ ስታረገው ቀጥ ይላል። ስረግጠው መውጋት ነው። በጣም ጥሩ። ስትጨርስ ከዚህ ጋር እንድትሳረጋታለህ። ከዛ ይችንም አሁን ታነሳታለህ። ወደ ላይ ስታነሳት ከዚህ ጋር ዘወር ታረጋታለህ። ክሩ እንደዚህ እንደረዝም ተመልካቾቻችን እንግዲህ በድጋሚ እንኳን ለገና በዓል በሰላም አደረሳችሁ አደረሰን። እንግዲህ ሁለተኛው ተማሪያችን ወይም ተወዳዳሪያችን እዚሁ ተምረው እዚሁ ማለት ነው ውጤታቸውን እናያለን። ሚሊዮን ብርሃኔ ነው። እስኪ ሚላ እንዴት አድርገህ ያየኸውን ትምህርት ውጤት ላይ እንደምታስቀምጠው እናያለን። በበቂ ሁኔታ አይደለም በደንብ አሰልጥ። እንደውም የተሻለ ብዙ ጥያቄ ስጠይቅ አይቻለሁ። በደንብ መጠየቅ አለብሽ። እሺ እንግዲህ ተስፍዬ ልክ እንደቀድሙ ሰዓት ይዣለሁ። ይኸው እናስጀምረዋለን። 1 2 3 ጀምረናል። እንዲህ ይደረጋል መጀመሪያ። ከዛ ይሄ ወደ ውስጥ መግባት አለበት። ጥሩ 8 ሰከንድ ምን 9 1 ደቂቃ ይሄ ወደ ውስጥ ይገባል። እዛ የታች ነች። እሺ ትይዛለች። ከዛ ቀጥ ተደርጎ ይያዛል። ማነው አልገባም። እሺ በጣም ጥሩ ነው። ቆይ ተሰበረ መሰለኝ። ራሱ ተሸንፈዋል። በቃ እንግዲህ እንደተመለከታችሁት ሚሊዮን ብርሃኔ መርፌ ሰብሯል። ስለዚህ ከውድድሩ በጊዜው ተሰናብቷል። ምክንያቱም ውድድር ያሳዝናል። የእውነት ቆይ ምን ስለሆነ ነው ይቺ ስላላወረድካት እዚህ ጋር ነበር። ከፍ ካረኩት በኋላ አላወረድኩም። ለሚቀጥለው ያሳዝናል። ሚሊዮን እናመሰግናለን። ይህንን መጀመሪያ ወደ ውስጥ ትገባለህ። እሺ። ከዛ ይችን ጀርባን እኩል እያደረግ እንድታርገት ትይዛታለህ። ይችን ከያዝክ በኋላ ይችን የቱን ወደ ላይ ታነሳታለህ። ይችን የያዝካትን ጨርቅ ታስገባታለህ። ከዛ ይችን ወደ ታች ዝቅ ታረጋታለሽ። መርፌውን እንድታስረግጥና ከዚህ ጋር በእግር ትረግጣለህ። እዛ ቦታ ከዛ
ስታስተካክል ይችን ወደታች መርፌዋ እንዲህ ስትረግጣት መርፌቱ ጨርቁን ረግጣት ይችላል። መርፌቱ ትወጋለች። ከዛ ወደፊት ያለህን ጨርቅ ታስተካክል። ከዛ እንደዚህ ይላል። ሌላ ፈልጉልኝ ረዘም ያለ ሶስተኛው ተወዳዳሪያችን መኮንን ላቀ አያት እንዴት ነበር እኮ ላዘጋጃ? አይ አሪፍ ነበር። ልክ ዝግጅትም ምንም የሚጀምረው እስኪ ይቅርታ እዚህ ጋር የተሳሳታች አይደለ ማስተካከል አለቀ። ልክ ሰዓቱ ሲጀምር ለዛ ነው እስኮ ሶስተኛውና የመጨረሻው ተወዳዳሪያችን መኮንን ላቀ አያት እንዴት ነበር ትምህርቱ? ጎበዝ ነው። ጎበዝ ነው። ካሁኑ በቀድመሽ ጎበዝ ነው ብለሽ አረጋግጠሽ ይሰራል። አረ እንግዲያው የመጨረሻውን ውድድራችንን በሞኬ እናደርጋለን። ሰዓት ዝግጁ ነው። ተስፋ ያስጀምራል። እሺ 1 2 3 ጀምሩ ውድድራችን። እሺ መኩዬ እሺ አረ አያዙ ነጥብ እየሰራ ነው። ሰርታል እንዴ ከዚህ በፊት መኩዬ እንትን ፈልጉልኝ አልኳችሁ አልሰማላችሁ። በጣም እኮ ነው የሚገርመው። የፍራሽ ፈልጉልኝ አልኳችሁ። እኔ እኮ የተገረምኩት በመኩዬ ብቻ አይደለም ተስፋ አንዳንዴ ምንድን ነው መሰለህ የሆነ ሰው የሆነ ነገር እንደሚችል አክቲንግ የሚችል ሰው መጥቶ ልክ የሆነ አይደለ አይ አይደለም። እንዴት ጎበዝ ነው አልሽ? ጨረሰው። አንድ ደቂቃ 12 ክር ስለሌለው ስለዚህ በድል ያጠናል ብታረጉልኝ አሪፍ ነበር። የፍራሽ አሁን ተወስብሻል። ብቻችን እንግዲህ ከዚህ ወዲያ የሚቀረን የመጨረሻውን ውጤት ማሳወቅ ነው። እናሳውቃለን። ተመልካቾቻችን እንግዲህ ዛሬ ገናን በልዩ ፕሮግራም ገናን በካስማ ቤት ነው እያሳለፍን ያለ ነው። ካስማ ቤት ደግሞ መተን ካስማ ልክ እንደዚህ ያማረ የተዋቡ እቃዎችን የቤት እቃዎችን የሚያመርቱትን ምርቶቻቸውን ወደ ከስተመር የሚያደርሱበት ወይም የሚያስተዋውቁበት ወይም ከስተመር መጥቶ እቃዎቹን የሚያገኝበት ቦታ ነው። በጣም ሰፊ ሾሩም ነው እንዳያችሁት። እንደፈለግን ስንሯሯጥ የቆየ ነው። የቅድሙን ፕሮግራም አለ። አሁን ደግሞ የካስማ ፈርኒቸር ልብስ ስፌት ባለሙያ ሀያት መታ እንግዶቻችንን በተለያየ መንገድ ስታወዳድርልን ቆይታለን። ቆንጆ ቆይታ ነበረ። በጣም አሪፍ ነው። ሀያትዬ በጣም እናመሰግንሻለን። እኔም አመሰግናለሁ። መልካም በዓል፣ የተባረከ በዓል ይሁንላችሁ። አሜን። ጉድ ነው ያየነው። መቼስ አንበሳ የኔ ወንድም ጀግና ሰበርካት። ማለት ነው የታየ ስለሆነ ተመልካቾቻችን ማይተውታል። ይሄ ሁለተኛው ፕሮግራማችን እንደው ሴቶች አረፍ ይበሉ ብለን ነው እንጂ እንደ ውድድርም ማለት ነው። ተጨማሪ ነገር እዚሁ ካስማ ካስማ ፈርኒቸር መተን እስኪ እንደው የልብስ ስፌቱንም በዛው ይሞክሩት ብለን ብዙ ጊዜ ሴቶች ናቸው የሚበዛው አይደለ? ያው ጥሩ ነበር። መኩዬ ግን ሰራ ነበር እንዴ? እንዴት ሰው አንድ ነገር አይስትም? በፊት ወንድ ብያለሁ ሰፍቻለሁ። እንደው በምን ሰው አይስትም ብትይ ምን ትዘሪያለሽ? እሺ ምን ነው ለምን ፈለጋችሁ? መኮንን ታልሰፋልኝ ያለብስም ማለት ነው። አሁን ፎቶ ላይ ያለው ላይ ተሻለ አንድ ፎቶ አለ። እኔ ነኝ እሱ። በጣም የገረመኝ እንዴት ልጅቷ ባለሙያዋ አይ የፍቄስ ፍቄ ይለዋል አልሰበርም ይታገለዋል ለእንትኑም ለንብረት
ሌላ ቴክኖሎጂ እንዲመጣ ተመልካቾቻችን ያዩት በጣም ያዝናናል። በጣም እንግዲህ ተመልካቾቻችን ካስማ የጥራት አርማ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በፍቅር በጤና አደረሰን አደረሳችሁ እያለ ይህንን በካስማ የገና በዓል ፕሮግራምን እስካሁን ዘልቀናል። አሁን ወደ ማጠናቀቂያው ላይ ነን። ወንዬ ወደ ውጤቱ ነኝ። እባካችሁ ቁምና እንናገር። እንግዲህ አጠቃላይ ውጤቱ ከመቶ ታርሟል። ሀ ብለን ስያሜ ሰጥተን የነበረው ሳሎን እዚያኛው ጋር የነበረው ነው። ማለትም የፈቃዱ ከበደ ነው። እዚህ ጋር ባለ ሀ የነበረው ፈቃዱ ከበደ አርቲስት ፈቃዱ ከበደ ለደሞ የነበረው በዚህኛው ቤት መኮንን ለአከ። ሶስተኛው ሐመሮሃ ላይ የነበረው ወንድም ሚሊዮን ብርሃኔ። ሶስት ተወዳዳሪዎቻችን እንግዲህ ውጤቱን እናሳውቃለን። ሶስተኛ የወጣው ሳሎን ፈቃዱ ከበደ 73 ነጥብ በማምጣት ወደ ቦታው እናንተ ተቀራረቡ። በነገራችን ላይ እንግዲህ ሚስቶች ነው ያላዩት እንጂ ተመልካቾቻችን ፕሮግራሙን ታዩታላችሁ። በጣም ነበር ትግልና ሩጫ ሲያደርግ የነበረው አይደለ? በእውነት ከዛ ቀድሞ ጨረሰ። በዚህ የነበረን ቆይታ በዚህ የካስማ የገና በዓል ዝግጅት ላይ አሸናፊ የሆነው የዛሬው የልዩ ፕሮግራማችን ገናን በካስማ ቤት በሚለው ፕሮግራማችን በነበረው ውድድር በዚህ በካስማ ቤት ውድድር አዘጋጅተን ነበር። አሸናፊ የሆነው ካስማ የጥራት አርማ መኮንን ለአከ መኮንን ባርከቶ የሲው ሁሉ እንግዲህ ተመልካቾቻችን ዛሬ የነበረን ቆይታ ገናን በካስማ ቤት ልዩ የመዝናኛ ፕሮግራማችን በመጨረስ ላይ እንገኛለን። ከዛ በፊት ግን ቀድመን እንዳልነው ውድድሮች ነበሩን። እንዳያችሁት እንደተመለከታችሁት ለአሸናፊው ሽልማት እንሰጣለን ብለናል። ካስማ ፈርኒቸር የበግ ሽልማት አዘጋጅቶልናል። ለአርቲስት መኮንን ለአከ ካስማ ፈርኒቸርን በመወከል በነገራችን ላይ ቤተሰብ ነን። የካስማ ፈርኒቸር ሁሉም የኪነ ጥበብ ባለሙያን በጣም አክባሪዎች ናቸው። በዚህ አጋጣሚ በጣም ካስማ ፈርኒቸር እናመሰግናቸዋለን። ተስፉ ብርሃኔ የምንወደው የምናከብረው ወንድማችን እንግዲህ ስጦታውን ካስማ ፈርኒቸርን በመወከል እንድታበረክትልን ወደ መድረኩ ጋብዛለሁ። መጥቼ በለዋለሁ። እንዴት ይቀራል? መኩዬ ተረከብ፣ ባልና ሚስቱ መኩዬ ነንኪ ተረከብ። እናመሰግናለን ካስማ ፈርኒቸር እናመሰግናለን። በነገራችን ላይ በፕሮግራሙ ስም ሁላችንም የዛሬውን አሸናፊ በሽልማት አረጋግጥን። በማጨብጨብ ደግሞ አንዴ ሞቅ ያለ መኮንን ለአከ በሁለቱም አባዬ። ከዛ ግን ተስፍዬ ካስማ ፈርኒቸር ገናን በካስማ ቤት ብለው መተው እነዚህ የምንወዳቸው የምናከብራቸው አርቲስቶች የተከበሩ ባለቤት የትዳር አጋራቸውን ይዘው መተው ቤት ሲመጡ እንዲሁ አንሸኛቸውም እና እንደው የበግ ስጦታ ስጡልን ብለው ልክ ካሜራችን ለሁሉም የበግ ስጦታ። በነገራችን ላይ ተስፉ ብርሃኔ ያው ላንተም ነው የበግ ስጦታ የመጣው።
ሁለተኛው ይሄው ካሜራችን በደንብ አሳየልን። 4 በግ ይሄው ልከዋል። በደንብ አራቱንም አስገባ። ያዝ ሚሊዮን ብርሃኔ ያዝ ሚሊዮን ይሄው ተመልካቾቻችን ይሄው ይጃለሁ ይዛችኋል። ይሄው ታይቷል። እግዚአብሔር ይስጥልን። ካስማ ፈርኒቸር በጣም እናመሰግናለን። ተላመደና ዝም ባንዴ እናመሰግናለን። እሺ እናመሰግናለን። ያው በካስማ ቤት የነበረን የገና በዓል ልዩ ፕሮግራም በዚህ መልኩ ተጠናቋል። መልካም በዓል፣ የከርሞ ሰው ይበለን። በጣም እናመሰግናለን። መልካም በዓል። ዛሬ ዓመት በሰላም ያደርሰን። መልካም በዓል። መልካም በዓል። እናመሰግናለን ጓደኞቻችን። አሲናበል